ምን ጀምረን ያልጨረስን ይኖር ይሆን? ይህን ጥያቄ እንዳነሳ ይገፋፋኝ ኢትዮጵያን ለመገንባት የተጓዝንበት ፈጣን እንቅስቃሴ ስለሚያስደምመኝ ነው። ትናንት በጥርጣኔ ደመና ተከበው ይቻላል ወይ ተብለው የተጠየቁ የትልልቅ ህልሞቻችን ዘሮች ዛሬ የኢትዮጵያን የጽናት ቁመት ለዓለም የሚመሰክሩ ግዙፍ ማማዎች ሆነው በግርማ ሞገስ ቆመዋል። ኢትዮጵያ ተስፋዋን በምኞት ሰማይ ላይ መመላለስ ብቻ ሳታደርገው በብረትና በሲሚንቶ በላብና በቴክኖሎጂ ምድር ላይ በተግባር እየቀረጸችው ትገኛለች። ይህ የጀመርነውን የመጨረስ ወኔ ተራ የህንፃዎች ግንባታ ሳይሆን የኢትዮጵያን የአሸናፊነት መንፈስ ዳግም የተገነባበት የመደመር እሳቤ ለዓለም የተመሰከረበት የታሪካችን አዲስ ምዕራፍ ነው። ምን ጀምረን ምን ጨረስን? ጀምሮ መጨረስስ በራሱ እንዴት አቅም ይሆናል? ድንገትስ ይህ አቅም ከየት ተከሰተ? ቆይታችን ይህን ይመልሰዋል። በታዳጊ ሀገራት የፖለቲካ ታሪክ ውስጥ መንግስታት ሲቀየሩ አፍርሶ የመጀመርና የቆዩ ፕሮጀክቶችን የመርሳት አባዜ ሀገራቱን ለከፍተኛ ኢኮኖሚ ኪሳራና ለተስፋ መቁረጥ ሲዳርጉ ቆይተዋል። የህዝብ ሀብት የፈሰሰባቸው ፕሮጀክቶች በፖለቲካ ፍረጃ ምክንያት የቀድሞ ስርዓት ቅሪቶች ተብለው ሲቆሙና ሲበሰብሱ መቆየታቸው የድህነት አዙሪትን አባብሶት ነበር። ይህ የኢትዮጵያም ታሪክ ሆኖ ለዘመናት ቆይቷል። ይሁንና የለውጡ መንግስት ይህንን የታሪክ ስብራት ለመጠገን መደመርን እንደ ሳይንሳዊ መፍትሄ ይዞ ብቅ ብሏል። የመደመር ፍልስፍና ዋና ስኬት የትናንትን ስህተት አርሞ መልካም ጅማሮችን አጎልብቶ ማስቀጠል መቻሉ ነው። ለዚህም ትልቁ ማሳያ የታላቁ የኢትዮጵያ ህዳሴ ግድብ ነው። ግድቡ በዲዛይንና በአስተዳደር ችግር ተተብትቦ የነበረ ቢሆንም በለውጡ ማግስት በተወሰደ ቁርጠኛ እርምጃ ዛሬ ኃይል ለማመንጨት በቅቷል። እንደ ጣና በለስና ኦሞ ኩራዝ ያሉ የስኳር ፋብሪካዎች ከነበሩበት የብክነት መቃብር ወጥተው ወደ ማምረት ተሸጋግረዋል። የከተሞች ኮሪደር ደግሞ በሀገሪቱ የመፈጸም አቅም ላይ አዲስ የፍጥነት መለኪያ ያስቀመጠ ተግባር ሆኗል። አዲስ አበባን ጨምሮ በዋና ዋና ከተሞች የተከናወነው ስራ ኢትዮጵያ በአጭር ጊዜ ውስጥ ትላልቅ ለውጦችን ማምጣት እንደምትችል ለዓለም ምስክርነት የሰጠ ነው። የኢትዮጵያ አዲሱ የመፈጸም አቅም በንግግር ብቻ የሚገለጽ ሳይሆን በመሬት ላይ በሚታዩ ተጨባጭ ቁጥሮችና ውጤቶችም የተደገፈ ነው። በመጀመሪያ የኢትዮጵያን የጽናትና የሉዓላዊነት ምልክት የሆነው ታላቁ የህዳሴ ግድብ ዛሬ ላይ የህልም ያህል የነበረውን 5150 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ተላብሷል። የስኬታችን ወደ ከተሞቻችንም ዘልቋል። በከተማ ውበትና ጥራት ላይ አዲስ አብዮት የፈጠረ የኮሪደር ልማት የውበት ብቻ ሳይሆን የስራ ምንጭም ሆኗል። በዚህ የኮሪደር ልማት ከ170 ሺህ በላይ ዜጎቻችን አዲስ የስራ ዕድል ተፈጥሮላቸዋል። በከተሞቻችን በርካታ አዳዲስ አረንጓዴ ማዕከላት ተገንብተው ለህዝብ አገልግሎት በቅተዋል። የልማቱ ውጤት በዕለት ተዕለት እንቅስቃሴያችንም ላይ በግልጽ እየታየ ይገኛል። በኮሪደር ልማቱ አማካኝነት በተሰሩ ዘመናዊ መንገዶችና መሰረተ ልማቶች በከተሞቻችን የነበረው የትራፊክ ፍሰት 30 በመቶ መሻሻል አሳይቷል። ይህ የዜጎችን ጊዜና ጉልበት ከመቆጠብ ባለፈ ለከተማ ኢኮኖሚ መነቃቃትንም ፈጥሯል። ለመደመር መንግስት ጀምሮ ለመጨረስ ዓመት ምናልባትም ብዙ ነው። አዲሱ ልማድ በአጭር ጊዜ ውስጥ ጀምሮ መጨረስንም የተላበሰ ነው። ኢትዮጵያ ማለም ብቻ ሳይሆን ያለመችውን የመፈጸም አቅም እንዳላት ለዓለም አስመስክራለች። አረንጓዴ አሻራ አንድ ተብሎ ሲጀመር የመጀመሪያዋ ችግኝ ስትተከል በቢሊዮን ችግኞችን ተክላለን የደን ሽፋናችንን እናሳድጋለን ሲባል ለማለት ያህል የተጀመረ ሳያልቅ አንድ የተባለ አልነበረም። ከ48 ቢሊዮን በላይ ችግኞችን ተክለን እጅን በአፍ አስጭነናል። ገበታ ለሸገር የህዝቡን ተሳትፎ ደምሮ ምን መስራት እንደሚቻል ሲነገር ይሆናል እንዴ በየት በኩል ተሳክቶ የሚሉ የጥርጣሬ ጥያቄዎች በስተው ነበር። ዛሬ ከገበታ ለሸገር አልፈን ገበታ ለሀገርን አሳክተን ገበታ ለትውልድ መርቀናል። የማያልቅ አይጀምርም፣ የተጀመረው ያልቅ ይሆን ተብሎም አይጠየቅም። ጀምሮ መጨረስን የሚያውቅ አቅም ተገንብቷል። በጨረስን ዕለት አዳዲስ ጀምረናል። የማዳበሪያ ፋብሪካው ሳያልቅ አልተጀመረም። ነዳጅ ማጣሪያው እውን መሆኑ አይቀርም። አቡሴራ ላይ የተንጣለለ አውሮፕላን ማረፊያ ማየታችን አይጠረጠርም። የተፈጥሮ ጋዛችን ትሩፋቱ መታየት ጀምሯል። ለዚህ ነው ጀምሮ የመጨረስ አቅም የኢትዮጵያ አዲሱ መገለጫ አቅም የሆነው። ኢትዮጵያ ጀምሮ የመጨረስ አዲስ አቅም ማዳበሯ የብልጽግናዋ መሰረት መጣሉን ያበስራል። እያንዳንዱ የተጠናቀቀ ፕሮጀክት፣ እያንዳንዱ የለማ ኮሪደርና እያንዳንዱ የኃይል ምንጭ የነፃነታችንና የሉዓላዊነታችን ዋስትናዎች ናቸው። ዛሬ አእምሯችንን ጨምቀንና ክንዳችንን አበርትተን
በላባችን የምንተክለው የብልጽግና ሐውልት የነገዋ ታላቋን ኢትዮጵያ የምናቆምበት ምሰሷችን ነው። የመደመር ጉዞ ይቀጥላል። ኢትዮጵያም በልጆቿ ጽናት ወደ ከፍታ ማማ መውጣቷን ታረጋግጣለች።